በሃያ እንዘታ ለቤተ ክርስቲያንና ጻድቁ አባታችን አቡነ ሐጺር። ሁለተኛ የመጀመሪያይቱ ቤተ መቅደስ የታነጸችበት ቀን እንዲህ ነው። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ በክርስቶስ አመኑ። ያን ጊዜ ቅዱስ ቁርባን የሚቀበሉበት ቤተ ክርስቲያን አልነበረምና። ሐዋርያትም በወንጌላዊ የማርቆስ እናት ቤት ተሰብስበው ጸሎት ያደርጉ ነበር። ከዚህም በኋላ ባስተዋለ ጊዜ ብዙዎች ወንድሞች ተሰብስበው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ቤት ወደ ማርያም ቤት ሄደ። ይህንን የሚለው ግብረ ሐዋርያት ምዕራፍ 12 ከቁጥር 12 ነው። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ ወደ ፈጣሪያቸው በጸሎት እንዲለምኑ መልእክቱን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ያለ ጌታችን ፈቃድ ምንም አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንዱ ሱባኤ ይፈጽሙ ዘንድ ወደ ሃይማኖት የተመለሱ ሰዎችን አዘዟቸው። ሱባኤም ገቡ። ወደ ሱባኤውም ፍጻሜ ክብር ይግባውና ጌታችን ተገለጸላቸው። ሐዋርያትን ሁሉ በየአገሮች ሁሉ ያሉትን በፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋራ ጳውሎስና በርናባስን ጌታችን ባረካቸው። እንዲህም አላቸው፣ ይህች ዕለትም በእናቱ በማርያም ስም በአራቱ ማዕዘነ ዓለም ቤተ ክርስቲያኖች እንዲታነጹ የፈቀድኩባት ናት አለ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሠረት አስቀምጣለሁ፣ ዋጋው ብዙ የሆነውን የተመረጠውን የከበረውንና መሠረቱ የጸናውን የማዕዘን ድንጋይ አኖራለሁ እንዳለ በነቢዩ ኢሳይያስ ምዕራፍ 28 ከቁጥር 26። ከዚህ በኋላ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱን ቦታና መሠረቷን ወሰነላቸው። ከእርሳቸውም ጋራ የእግዚአብሔር ኃይል ነበር። ጌታችንም 3 ድንጋዮች አስቀርቦ ባረካቸው። አንዱን መቅደስ፣ አንዱንም ቅድስት፣ አንዱንም ቅኔ ማኅሌት እንዲሆኑ አድርጓቸዋል። የቤተ ክርስቲያኒቱ ሕንፃዋ እስኪፈጸም ድረስ ድንጋዮች በሐዋርያት እጆች ውስጥ እንደ ሰም እየቀለጡ እየተሳቡ ለአንድ ቤተ ክርስቲያን በቅተዋል። ከዚህ በኋላ ሰኔ 21 ቀን ጌታችንም ነዋየ ቅድሳቱን አልባሳቱንና መሠዊያውን አዘጋጀና ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ ሥራ ብሎ ሾመው። እኔ እልሃለሁ አንተ ዓለት ነህ፣ በዚህች ዓለት ላይም ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረታቱባትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማያት የታሰረ ይሆናል፣ በምድርም የምትፈታው በሰማያት የተፈታ ይሆናል አለው። ማቴዎስ ምዕራፍ 16 ከቁጥር 18። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ማለት ነው። ለሐዋርያት አለቃ ይሆን ዘንድ ይገባዋልና እያለ ሰማያውያን መላእክት ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ ቀድሶ መድኃኒታችን ሥጋውንና ደሙን ለሐዋርያት አበላቸው። እንዲህም አላቸው፣ በዚህች ቀን
የእጃቸውን ሥራ እንዳይሰሩ ሕዝቡን ነገራቸው። ይኸውም በሰኔ ወር በ21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያንን የሚያሳንጹ ሆነዋል። ጸሎታቸውና በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ትሁን። በሁለተኛነት የምናከብረው በዓላችንም ቅዱስ አክሎግ ሰማዕት ነው። በ20 ቀን ቅዱስ አክሎግ ሰማዕት ወንጌሉ ዘወርቅ የተባለው ሰማዕት ይውላል። ታሪኩም እንደሚከተለው ነው። የዚህም ቅዱስ አባቱ ዲዮስቆሮስ እናቱም አፎሚያ ይባላሉ። እነርሱም በወርቅና በብር በላሞችና በበሮች በበጎችም በፈረሶችም እንዲሁም በግመሎችም እጅግ የከበሩ ናቸው። ነገር ግን ልጅ የላቸውም ነበር። ልጅንም ይሰጣቸው ዘንድ በጾም በጸሎት እግዚአብሔርን ለመኑት። ልመናቸውንም እግዚአብሔር ሰማና ይህን የተባረከ ልጅ አፎሚያ ጸነሰች። በተወለደም ጊዜ ስሙን አክሎግ ብለው ጠሩት። በእግዚአብሔር ዘንድ ጣዕም ያለው ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። በአንዲትም ቀን ከመምህሩ ዘንድ ወጣ። ወደ ቤቱም ሊሄድ በፈረሱ ተቀምጦ 2 አገልጋዮች እየተከተሉት ሲጓዝ ብዙ ሰዎች ተሰብስበው ሲጮሁ አያቸው። ወደ ሕዝቡም ቀረበ። እናም አንድ እባብ የነከሰው ሕፃን ለሞት ተቃርቦ መካከላቸው ወድቆ አገኘ። የከበረ አክሎግም ይህች ምልክት በስሜ ለሚያምኑት አጋንንትን ያስወጣሉ የሚለውን የወንጌል ቃል በማሰብ እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ሥልጣንን ሰጠኋችሁ እንዳለ ጌታችን በቅዱስ ወንጌሉ። በዚያን ጊዜ የሕፃኑን እጅ ይዞ በእግዚአብሔር ስም በመስቀል አማተበና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እነግርሃለሁ አለው። ወዲያውኑ ይህ ልጅ ዳነ። ሕዝቡም ይህን ተአምር ባዩ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። የዚህች ተአምር ዝናዋ በአገሩ ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ የመጻሕፍትን ምስጢር ሁሉ ጠንቅቆ አወቀ። ሁልጊዜም አዘውትሮ ይጾማል፣ እንዲሁም ይጸልያል። ሰዎችም መልካም ተጋድሎውን ባዩ ጊዜ ስለ እርሱ ይጸልይላቸው ዘንድ ቅስና እንዲሾምላቸው ሊቀ ጳጳሱን ለመኑት። ሊቀ ጳጳሱም ወስዶ ሾመው። በሳመውም ጊዜ ለአባ አክሎግ የክህነት ሹመት ይገባዋል እያለ ሲጮህ ሕዝቡም ቃልን ከሰማይ ሰሙ። ሊቀ ጳጳሱና ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከጥቂትም ቀን በኋላ ከዲዮቅልጥያኖስ ዘንድ ታላቅ መከራ ሆነ። ምስክርነትም ይሆን ዘንድ እግዚአብሔር አባ አክሎግን ጠራው። አባ አክሎግም እንዲህ አለው፣ ተጋድሎዬን እስክፈጽም ድረስ አድኑኝ፣ ቸር መልአክህንም ላክልኝ። እንዲህ እያለ ለመነው። እግዚአብሔርን በዙሪያዬ ወዳሉ ሰዎች ተመልከት እንዳለ ቅዱስ ዳዊት። የአገሩ ሰዎችም 340 ያህል ሆነው ተከተሉት። በአንድነትም ሆነው እኛ ክርስቲያን ነን፣ በአብ በወልድ በመንፈስ ቅዱስ ስም እናምናለን። እኛ ክርስቲያን ነን፣ በአብ በወልድ በመንፈስ ቅዱስ ስም እናምናለን። እኛ ክርስቲያን ነን፣ በአብ በወልድ በመንፈስ ቅዱስ ስም እናምናለን እያሉ 3 ጊዜ ጮኹ።
ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ሐዘን ነውን? ስደት ነውን? ወይስ መራቆት ነውን? ወይስ ጭንቀት ነውን? ሾተል ነውን? እንዳለ ቅዱስ ጳውሎስ። ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 35። የንጉሡ ሰራዊት አለቃም ሰምቶ እዚያ ተቆጣ። አባ አክሎግን ጽኑ ስቃይ አሰቃየው፣ ከእሳት ምድጃ ውስጥም ጨመረው። ከእግዚአብሔር የታዘዘ መልአክም መጥቶ እሳቱን እንደ ቀዝቃዛ ውሃ አደረገው። በራሳችን ላይ ሰውን አስጫንክ፣ በእሳትና በውሃ መካከል አሳለፍ፣ ወደ ዕረፍትም አወጣህን እንዳለ ቅዱስ ዳዊት በመዝሙሩ መዝሙር 65 ከቁጥር 12። አባ አክሎግም ከእሳቱ መካከል ቆሞ ጸለየ። መኮንኑም 340ውን ለአማልክት ስገዱ አላቸው። ከእግዚአብሔር በቀር ለአማልክት አንሰግድም አሉት። አሕዛብ ጣዖቱን በብርና በወርቅ ይለብጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል። እንደተቀረጸ ብር ምስልም ናቸው። እነርሱም አይናገሩም፣ እንዲሁም መራመድም አይቻላቸውምና ክፉ መስራትም መልካም መስራትም አይቻላቸውምና አትፍሯቸው እንዳለ ነቢዩ ኤርምያስ ምዕራፍ 10 ከቁጥር 4። እሳቸውንም በሰይፍ አስቆረጣቸው፣ የሰማዕትነትንም አክሊል ተቀበሉ። ከዚህ በኋላ የመኮንኑ የአርያኖስ ልጅ ሞተበትና አዘነ። አባ አክሎግም ፈጣሪውን ለምኜ ልጅክን ባድንልህ ምን ታደርግልኛለህ አለው። መኮንኑም 100 አለቃ እንድትሆን እሾምሃለሁ አለው። አባ አክሎግም ይህን አልሻም፣ አሰቃይተህ ገለህ ሥጋዬን ወደ ሀገሬ እንድትልክልኝ ማልልኝ አለው። መኮንኑም ማለለት። ያን ጊዜ አባ አክሎግ ወደ እግዚአብሔር ጸለየና በመስቀል ምልክት በሕፃኑ ላይ አማተበ። ሕፃኑም ፈጥኖ ተነሳ። አሕዛብም ይህን ተአምር አይተው ሁሉም በቅዱስ አክሎግ አምላክ እናምናለን አሉ። መኮንኑም ያመኑትን አሕዛብን ከነጎድጓድ እሳት አስጨምሮ አስፈጃቸው። ሰማዕትነታቸውን ፈጽመው አረፉ። ከዚህ በኋላ መኮንኑ አባ አክሎግን ጽኑ ስቃይ አሰቃይተው ወደ ሀገሩ ወስደው በሰይፍ ቆርጠው እንዲገሉት መኮንኑ አዘዘ። አባ አክሎግም ይህን በሰማ ጊዜ ተደሰተ። ቆሞም ጸለየ። ጌታዬ ክርስቶስ ሆይ እለምንሃለሁ፣ ቸርነትህ በሀገሬ ላይ በሚኖሩ ሰዎች የእጃቸውንም ሥራ ባርክ፣ እርሳቸውንም ባርክ፣ ከመከራ ሁሉ አድናቸው ብሎ ለመነው። እግዚአብሔርም ቃል ኪዳን ሰጠው። የታመመ ሁሉ ስምህን በጠራ ጊዜ ከደዌው ይዳን። በተለያየ መልኩ ችግር ቢገጥማቸውም እኔ አድናቸዋለሁ። ልጁንም በስምህ የሚሰይመውን ከመቅሰፍት ሰውሬ በበጎ አስተዳደግ አሳድገዋለሁ። ከክፉ ነገር ምሰውረዋለሁ፣ እጠብቀውም አለው። በስምህም በጎ ነገር የሚያደርግ ሁሉ ኃጢአቱን ይቅር እለዋለሁ። ተክል ተክሎ አዝመራ ዘርቶ በስምህ የሚለምንህን እባርክለታለሁ፣ ፍሬውንም አበዛለታለሁ አለው። ከአባ አክሎግ ጋርም መነጋገርን ጌታችን ሲፈጽም ባረከው። ሥጋውንም ጤነኛ አደረገውና ሳመው። አባ አክሎግም እየተመለከተ ጌታችን ወደ ሰማይ አረገ። ከዚህ በኋላ ወደ ወታደሮች ተመልሶ የታዘዛችሁትን ፈጽሙ አላቸው። ወታደሮቹም አንገቱን ቆርጠውት ተጋድሎውን ፈጸመ። እኔ ፈጽሜ ግዳጄን ጨርሻለሁ፣
የማርፍበት ዕድሜም ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ። እንግዲህስ የጽድቅ አክሊል ይቆይልኛል እንዳለ ቅዱስ ጳውሎስ ለጢሞቴዎስ ሰዎች ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7። መላእክተ ብርሃን ነፍሱን እየዘመሩ አሳረጓት። ሕዝቡም ከካህናት ጋር በክብር ገንዘው በከበረ ቦታ አኖሩት። ከእርሱም ታላላቅ ተአምራት ተገለጡ። የአባታችን የቅዱስ አቡነ አክሎግ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።